የሳምሰንግ ስማርት ስልክ ላይ የኢንተርኔት ካርድ ወይም ዳታ ቶሎ እየጨረሰባችሁ ለተቸገራችሁ ይህ ቪዲዮ ለእናንተ ነው። 5 ወሳኝና ትክክለኛ መፍትሄዎችን አሳያችኋለሁ ማለት ነው። ወደ ጉዳያችን የመጀመሪያው እንግዲህ መፍትሄ ዳታ ቆጣቢ ወይም ዳታ ሴቨር የምንለው ነው። ይህን ለማስተካከል እንግዲህ ሴቲንግ ላይ ትገባላችሁ። ሴቲንግ ከሱ ቀጥለን እንደምታዩት እዚህ ጋር ኮኔክሽን ይላል። እሱን አንዴ እንጫናለን። ከሱ ቀጥሎ ምን አለ? ዳታ ዩዜጅን ትጫናላችሁ። ዳታ ዩዜጅ እዚህ ጋር እንደምታዩት ለምሳሌ እኔ ኦን ነው። ስለዚህ እናንተም እዚህ ጋር ገብታችሁ ይህንን ዳታ ሴቨር ማለት ነው ኦን ማድረግ ይጠበቅባችኋል። ይህ የመጀመሪያው ነው። እንግዲህ ይህ ለምንድን ነው የሚያገለግለው? የተለያዩ አፖች እናንተ ሳትከፍቷቸው ባክግራውንድ ኢንተርኔት እንዳይበሉ ወይም እንዳይጠቀሙ ማድረግ የሚችል ነው። የመጀመሪያው መፍትሄ ይህ ነው። ሁለተኛው ጉግል ፕሌይ ስቶር ማስተካከል ይጠበቅባቸዋል። ይህን ለማስተካከል እንግዲህ ፕሌይ ስቶር ትገባላችሁ። እንግዲህ እዚህ ጋር ሴቲንግ ላይ ትገባላችሁ። ከሱ ቀጥሎ እንደምታዩት እዚህ ጋር ጀነራል ኔትወርክ ፐርፎርማንስ የሚል አለ። እዚህ ጋር እንገባለን ማለት ነው። እዚህ ጋር ከገባን በኋላ የሚመጣልን ምንድን ነው? ታች እንደምታዩት አውቶ አፕዴት አፕ ይላል ማለት ነው። አውቶ አፕዴት አፕ ይላል። ይህንን እንጫነዋለን። እዚህ ጋር እንግዲህ የምትመርጧቸው እዚህ ላይ ነው ማለት ነው። ስለዚህ አሁን እንደምታዩት ምን ይላል? የመጀመሪያው አፕዴት ኦል አፕ ኦቨር ዋይፋይ ኦር ሞባይል ዳታ ይላል። ይህን ከመረጣችሁ የትኛውም ስልካችሁ ላይ አፕዴት ሲኖር እናንተ ፈቃድ ሳትሰጡት ማለት ነው በቀጥታ የእናንተን ዳታ መጠቀም ወይም ዳውንሎድ ማድረግ ይጀምራል። ስለዚህ በዚህ ምክንያት ነው ማለት ነው ዳታችሁ ቶሎ የሚያልቀው። ይህንን ምን ማድረግ አለብን? በአጠቃላይ የሞባይል ዳታችን ሳይሆን መጠቀም ያለበት ኦንሊ ዋይፋይ ላይ ብቻ ስንሆን አፕዴት እንዲያደርግ የትኛውን እንመርጣለን? እንደምታዩት እዚህ ጋር አፕዴት ኦቨር ዋይፋይ ኦንሊ የሚለውን መርጣችሁ ይህንን ሴቲንግ ማስተካከል ትችላላችሁ ማለት ነው። ሌላው እንግዲህ ሶስተኛው መፍትሄ ሶሻል ሚዲያ የምንላቸው እነሱን ማስተካከል ይጠበቅብናል ማለት ነው። ያ ማለት እነዚህን አፖች እያንዳንዱ አፕ ላይ በመግባት ለምሳሌ ቲክቶክ ሊሆን ይችላል፣ ቴሌግራም፣ ፌስቡክ እነዚህን ሰዎች የሚልኩልን ቪዲዮ፣ ፎቶ ሊሆን ይችላል በራሱ አውቶ ዳውንሎድ እንዳያደርግ ማገድ ይጠበቅብናል። ይህን ለማገድ ለምሳሌ ቴሌግራም ላይ ብንገባ ማለት ነው። ከሱ ቀጥሎ ይህን ለማስተካከል ሴቲንግ እንገባለን። ሴቲንግ ከዛ ዳታ ኤንድ ስቶሬጅ የሚል አለ። እሱን እንጫናለን። እንደምታዩት አውቶማቲክ ሚዲያ ዳውንሎድ ይላል። ሚዲያ ዳውንሎድ። ስለዚህ እነዚህ ነገሮች እንደምታዩት እኔ አውቶማቲክ እኔ ሳልጫነው ወይም ሳልከፍተው የትኛውም ቪዲዮም ሊሆን ይችላል ፎቶም ዳውንሎድ እንዳያደርግ ሁለቱንም አግጇለሁ ማለት ነው። እናንተ ግን ዋይፋይ ላይ ስትሆኑ መፍቀድ ትችላላችሁ። ነገር ግን ሞባይል ዳታ ላይ ይህንን መፍቀድ የለባችሁ ማለት ነው። ምክንያቱም የተላከ ፎቶ ቀጥታ ዳውንሎድ ስለሚሆን ዳታችሁ በአጭር ሰዓት በአጭር ደቂቃ እንዲያልቅ የሚያደርገው እሱ ስለሆነ ይህን ማስተካከል ይጠበቅባችኋል። ሶስተኛው መፍትሄ። አራተኛ ማስተካከል የሚጠበቅብን ሴቲንግ ደግሞ ባክግራውንድ የሚሰሩ አፖችን ማስተካከል ይጠበቅብናል። ይህን ለማስተካከል ሴቲንግ ላይ ትገባላችሁ። ሴቲንግ ከሱ ቀጥሎ ወደ ታች ትሄዱና ምን የሚል አለ? አፕ የሚል አለ። እሱን ትጫናላችሁ። እሱን ከተጫናችሁ በኋላ እንግዲህ ምን አለ? ሞባይል ዳታ የሚለው ጋር ትገባላችሁ ማለት ነው። ለምሳሌ ከነዚህ አፖች መካከል አፖች ይኖራሉ። እነዚህን እየገባችሁ ለምሳሌ ይህንን አፕ ብከፍተው ምን አለ? ታች እንደምታዩት ዩዜጅ ላይ ሞባይል ዳታ አለ። ስለዚህ ይህን ሞባይል ዳታ ከገባው በኋላ እንደምታዩት አለው ባክግራውንድ ዳታ ዩዜጅ። ስለዚህ ይህንን አፕሊኬሽን ዘግቸው እንዲጠቀም እየፈቀድኩለት ነው ማለት ነው። ስለዚህ ይህንን ኦፍ እናደርጋለን ማለት ነው። ሌሎችንም አፕሊኬሽኖች በዚህ መንገድ ኦፍ እያደረጋችሁ ይህንን አለው ባክግራውንድ ዳታ ዩዜጅ የሚለውን ማለት ነው አፖች በራሳቸው ጊዜ ወይም ባክግራውንዱ ነው እንዳይጠቀሙ ማድረግ ትችላላችሁ ማለት ነው። ሌሎችም እዚህ እናንተ የምትጠቀሙባቸው ሶሻል ሚዲያ ሊሆን ይችላል፣ የተለያዩ ኢንተርኔት የምትጠቀሙባቸው አፖችን እየገባችሁ እናንተ ምን ማድረግ ትችላላችሁ? ባክግራውንድ ዳታ የሚለውን ማጥፋት ትችላላችሁ ማለት ነው። በዚህ መንገድ
ማስተካከል ይቻላል። አራተኛ ይላችሁ መጣው ሴቲንግ ይህ ነው። ሌላው አምስተኛው የማሳያችሁ የስልክ ሴቲንግ የስልካችሁን ሶፍትዌር አፕዴት እዚህ ጋር ጥንቃቄ ማድረግ ይጠበቅባችኋል። ይህን ለማስተካከል አሁንም ሴቲንግ ላይ እንገባለን። ሴቲንግ ከዚህ ቀጥሎ እንግዲህ ወደ ታች ተወስዱትና ምን የሚል አለ ማለት ነው። ሶፍትዌር አፕዴት የሚል አለ። ሶፍትዌር አፕዴት ለምሳሌ ብዙ ስልኮች አውቶማቲካሊ በዳታ በሞባይል ዳታ ማለት ነው እንዲሁም በዋይፋይ አዳዲስ ሶፍትዌሮች ሲመጡ ይጭናሉ ማለት ነው። አውቶ አፕዴት የሚለውን ምን ማድረግ አለባችሁ? በዋይፋይ ብቻ ሲሆን አድርጋችሁ መምረጥ ትችላላችሁ ማለት ነው። እዚህ ጋር ይህን ለማስተካከል እንግዲህ የት ላይ ትገባላችሁ? ይህንን እንደከፈታችሁ እዚች 3 ነጠብጣቧን ትጫናላችሁ። አውቶ ዳውንሎድ ይላል። አውቶ ዳውንሎድ እዚህ ጋር የመጀመሪያው ዳውንሎድ እንዳያደርግ ወይም አፕዴት እንዳያደርግ ስልካችሁ የምታደርጉበት ነው። ሁለተኛው ደግሞ በዋይፋይ ብቻ ዳውንሎድ እንዲያደርግ ነው። ሶስተኛው አማራጭ በዋይፋይ እና በሞባይል ዳታችሁ ተጠቅሞ አፕዴት እንዲያደርግ የምትፈቅዱበት ነው ማለት ነው። ስለዚህ እኔ የመረጥኩት በዋይፋይ ብቻ ስለሆነ እናንተም ዋይፋይ ላይ ስትሆኑ አፕዴት እንዲያደርግ በዚህ መንገድ አውቶ ዳውንሎድ አፕዴትን ማስተካከል ትችላላችሁ። ይህ አምስተኛ ላይ እጀላችሁ የመጣሁት የስልክ ሴቲንግ ነው ማለት ነው። እንግዲህ እነዚህ 5 የስልካችሁን ማስተካከያ ካደረጋችሁ በእርግጠኝነት የዳታ አጠቃቀማችሁ ላይ የሚመጣው አስገራሚ ለውጥ ታዩታላችሁ ማለት ነው። እንግዲህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ እንደዚህ ያሉ ጠቃሚ የቴክኖሎጂ መረጃዎች፣ የስልክ አጠቃቀም እውቀቶችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።